ለሆሳሚ ደግነትን ሊያስተምረው እንዲጸጸት ሊያደርገው እሷ ደግሞ ይበቀለው ያለው ግን አንድ አይነት ታሪክ ነው የነገራችሁ። እሺ ለአንቺስ ስዊቲ ያክስቱ ልጅ እንደሆነች ነው ነበር በሰዓቱ ሁለቱን እሱ እንደሚያግዛቸው ካክስትየዋ ጋር በምክር በምንም በቃ ስልክ በተደወለ ቁጥር የአክስቴ ልጆች ደወሉ፣ አንዴ ላውራቸው ስክሪንሾት ቪዲዮ እያወራ ይልክልኝ ነበር ማለት ነው። በጣም ሃይምሮዋን ጎድቷታል። ጓደኛ የላትም። በቃ እንደ ጓደኛ የምታወራው እኔን ነው። ኦኬ እኔን የምታወራው እንደ አባትም እንደ ወንድምም። ስለዚህ ጊዜ ልስጣት አንዳንዴ እባክሽን ፕሊስ ይለኛል ማለት ነው። ኦኬ ችግር የለውም እኔም እኮ ጓደኛ መሆን ይችላለሁኝ ሲነግረኝ ደግሞ እኩያ ነን። ኦኬ በዛ ሰዓት እኔን ሲተዋወቀኝ እኔ 20 ዓመቴ ነበረ። ኦልሬዲ አመት ከምናምን ነው 21 አመት ከምናምን ነው። እሷን ሲተዋወቅ ደግሞ 17 አመት ወደ 18 እንደሆነች ነው ነገረኝ። ኦልሬዲ እኩያ ናችሁ። ስለዚህ እኩያ ከሆንን ጓደኛሞች መሆን እንችላለን በምለው ሰዓት ሃይምሮዋን በጣም ስለጎዳት ሰው ማመን በጣም ትፈራለች፣ ሴትም ወንድም በሱ በጣም ስለተጎዳች ሰው አትፈልግም፣ ጓደኛ አትፈልግም ከኔ ውጪ ካጎቷ ውጪ ነበር የሚለኝ ማለት ነው። ስዊት ለአንቺ ምንድን ነበር ያለሽ? የሆሳማን ፎቶ የሚይዝበት ምክንያት አንድ አይነት ምክንያት ነው የነገረች ላንቺ ማለት እህቴን አሜሪካን ሀገር ክለብ ውስጥ ደፍሮብኝ ልጅቷ ስትመረመር የእሱ ጥፍር ምናምን ብቻ ብዙ ነገር እሷ ላይ ተገኘ እና ልበቀለው ነው የእሱን ፎቶ አድርጌ የምዞረው ነው የሚለኝ። ኦኬ አንድ አይነት ምክንያት ነው የነገራችሁ። እሺ ለእሷ አንቺን የአንቺን ፎቶ ልኮላት የአክስቱ ልጅ እንደሆነች ነው የነገረች። ለአንቺስ እሷ ምኑ እንደሆነች ነበር የሚነግርሽ? እሷ እንደምታፈቅረው እሱ እንደማያፈቅራት። አዎ ቅድም ብለሻል። ሶሪ እሷ እንደምታፈቅረው እሱ እንደማይፈልጋት እና እራሷን ልታጠፋ ከዱባይ ፎቅ ላይ እራሷን ልትጥል ስለሆነ እራሷን እንዳትጥል እሷን ትሪት ለማድረግ አብሯት እንዳለ ላይክ ሳይፈልጋት ግን በጣም መልካም ሰው ስለሆነ እራሷን እንዳታጠፋ ነበር አብሯት የነበረው። ስለዚህ አሁን አንቺ ስትደውይ ለእሷ ቆያ ክስቴ ልጅ ደወለች ብሎ ይዘጋል። አንቺ ስትደውይ እሷ ስትደውል ለአንቺ ምን ብሎሽ ነው የሚዘጋው? እኔ እናቴ ደወለች ይለኛል፣ የተደፈረችው እህቴ ደወለች ይለኛል። ማለኝ ምክንያት የለም። ግን ይሄ አካውንት የገዛበት ደረሰኝ ነው። ትዕግስት ተስፋዬ ምናምን ነገር የሚላለ መቅደት አተፎ ከዚህ ውስጥ አሁን እኔ እዚህ ውስጥ ካሉት ልጆች መካከል የሆኑ ልጆችን ጠቅሼ እንደዚህ ማለት ይችላሉ። ስለማለት ከሆነ መረጃ ማስረጃ ምናምን ከሆነ ኢቭን ሁሉንም ነገር ስለማቅ አይ ቲንክ ያንን ነገር አልቀረጽኩትም። ሪካርድ ማድረግ አልችልም። በሌላ ስልክም እንደውም እንደዚህ አድርጌ መቀረጽ እችል ነበረ፣ ግን ያንን ነገር ሜንታሊ አልመጣልኝም። ሪካርድ ማድረግ አልቻልኩም። ምንም አልተግባባንም። ቆይ እሺ ይሄ ደረሰኝ አካውንት የገዛበት ነው። እኛ እንድታቀርብልን የጠየቅንህ ማስረጃ ይሄ ልጅ ትልቅ ቦታ እንደሚሰራ ማዕረግ ያለው ሰው ትልቅ ሰው እንደሆነ አሳየን ስንልክ እኔ እርግጠኛ ነኝ ማስረጃ እመጣለሁ ብለህ ሄደህ ባዶ ቢውልዲንግ ይዘህ መጣ። እሱ የሌለበት ያልቆመበት ሁሉ ነገሩን አመንሽኝ አይደለ? ላይክ ከ100% አመንሽኛል። ይሄ ሰውዬ ስራ የለውም። ሁሉን ነገር ያወራ ከእውነት ነው። ግን መስሪያ ቤት ውስጥ ቆሞ ዩኒፎርም ለብሶ እየሰራ ፎቶ ካላየው ዝም ብሎ ባዶ ቢልዲንግ ሀቢባ እመኝኝ ግድ የለሽም እዚህ ነው የሚሰራው። አይከናት በሰከንድ ውስጥ ብር ይሰጥሻል። እሺ ባዶ ቢልዲንግ ጎዳና ላይ የሚኖር ሰው ብር ይሰጥሻል። ዝም ብሎ ትራንስፈር የሚያደርግ ለማን ሰጠ? እስኪ የሰጠውን አንድ ሰው አሳይ። ለማን ያሳየሽ ነው? ሌላም ማሳይሻለሁ። ላይክ አካውንት ገዝቶ በነፃ አይደለም። አካውንት ገዝቶ እኮ ነው። አካውንት ቲክቶክ አካውንት ገዝቶ እና ላይክ እናንተ ከምታደርጉት አንጻር እኮ ነው እኔም እንደዛ እያልኩኝ ያለሁት። ሰውዬው ስራ ባይኖረው ኖሮ እንዴት ነው ብር ሚኪን እንዴት አምኖ ዝም ብሎ የማያውቀውም በ2 ቀን በ3 ቀን ብር ዝም ብሎ ትራንስፈር የሚያደርግለት ነው? ይሰጣል። ስራው ምን እንደሆነ ታውቃለህ? የሴቶችን ቪዲዮ ራቆት ቪዲዮ እየቀረጸ ዌብሳይት ላይ መሸጥ፣ ቴሌግራም ላይ ከፍለው እንዲያዩ ሰዎች በማድረግ ያ ነው መተዳደሪያው። አንድ ዌብሳይት አለው። ሁለተኛ ነገር ደግሞ ከሴቶች አጭበርብሮ እና ይልካል። 45,000 ብር ትልቅ ብር ነው እንዴ ለአንተ ወንድሜ? ቆይ ሌላ አንድ እዚህ ሌላ መጨመር የምፈልገው ነገር አለ። አሁን ለምሳሌ እሱ ወረቀት ከሌለው ማለት ነው ትልቅ ድርጅት ላይ ተቀጥሮ ሊሰራ አይችልም። የዓለም አቀፍ ሕግ ነው ማለት ነው። ልጅ የለውም እና የሚሰራ የነበረው ዘበኛ ሆኖ ነው እየሰራ ያለው። አሁን ያንተ ቪዲዮ ያነሳልህ አንተ ዘበኛ ሆነ የምሰራ ከሆነ አንድ ሀገር ላይ ገብተህ ፒክቸር ማንሳት ትችላለህ። ኦኬ። እና ልጁ ወረቀት የለውም
ስም ዋሪቨር ሂዝ ነው የሚጠቀመው። ወረቀት የለውም። የሚሰራው ዘበኛ ሆኖ ነው የሚሰራው። ኦኬ እኔ ዘበኛ የማውቀው ላይ እኛ በር ምናምን መስሎኝ ታውቂያለሽ። እንደ ኢትዮጵያ ታስበው የውጭ ሀገር ዘበኛ እና የኢትዮጵያ ዘበኛ እኮ አንድ አይደለም አባቴ። ኦኬ በቃ ተግባብተናል። ሆነ እሺ ደረሰኙን አጥፋ። ዋርኒንግ እንዳይሰጥክ ደረሰኙን አንሳ። ኦኬ ናይስ። እኔ ደላላ መስሎኝ ከሆነ ላይክ ደላላ ከሆነ እነዚህ ደላሎች ምናምን ብሎ ልኮልኛል ፎቶ እና ልጆችም የሆኑ ልጆች ልኮልኛል። አውዬ አንዴ በትልቁ አድርጊኝ እኔን ማለት ነው። አንዴ በትልቁ አድርጊኝ። በትንሹ ስለ ስራው ላስረዳሽ ነው። ያሉኝም ፎቶዎች ስናደድበት ስላጠፋው የሴኩሪቲ እንትን የለበሰውን ሁሉ ይታያል ፎቶ። አዎ ጠፍቷል። ስክሪኑን አብሪው። አዎ እሺ የሴኩሪቲ እንትን ኮፍያ ምናምን ለብሶ ሁሉ ነበረኝ እኔ ማለት ነው። 24 ሰዓት ስለማወራው የሚለብሳቸውን ዩኒፎርሞች ሁሉ አድርጎ አለኝ። ኦኬ ግን አጥፍቼው ነው። ይሄም እንዳጋጣሚ አሁን ማስረጃ ስፈልጊ ነው። ይሄ የያዘው እስክሪብቶ ነው። ኦኬ እዚህ ጋር ደግሞ ያሰረው የሆነ እንትን የሚለብሱት የለም ሴፍቲ ነገር ምናምን እንደዛ ነው ያደረገው። ኦኬ እሱን ነው እኔ እንትንም የሴኩሪቲ እንትን ለብሶ ሁሉ አይቻለው። የሚሰራው ደግሞ በጥቁር እንደሚከፈለው አውቃለሁ። እሱን ያወቅኩትኝ እንዴት ነው ላይክ ደሞዝ ሲከፈለው የትም ሀገር ላይ በባንክ ነው ደሞዝ የሚከፈለው እኔ እስከማውቀው ድረስ ማለት ነው። እሱ ግን ደሞዝ የተደበቀ ቦታ ላይ ነው በካሽ ነው ገንዘብ የሚቀበለው እንጂ በአካውንቱ አይደለም። በካሽ በፖስታ ይዞኝ ሄዶ ቦታው ድረስ ነው የሚቀበለው። የሚከፍለው ሰውዬ የሆነ መኪና ውስጥ ተደብቆ ቁጭ ብሎ ነገር ና ይለዋል፣ ይሄዳል። ሁልጊዜ ሲቀበል ማታ ማታ ነበረ ሄዶ የሚቀበለው ማለት ነው። ኦኬ ስለዚህ እኔንም የሚለኝ ይሄን ቦታ ሚኪ ያሳየውን ቦታ ያሳየኛል። ምንድነው የሚለኝ? እኔ ቆይ ቪዲዮ ልዝጋ አንዴ። ይቺ ጀግና ናት ባይዘው ለማርቆስ መጋለጥ ይቺ ጀግና ናት አበበች። እሷ ባትመጣ ቲክቶክ ላይ እሷ እኔ ቤት መጣ ካሜራዋን ዞሮ ማሪ አቋ አይወጣም ነበር። እሺ ማሪ ቀጥይ። ቪዲዮ ልታበሪ ካሜራ ዞራል። ካሜራሽ ዝግ ነው። ኦኬ ልታበሪ ፈልገሽ ነው? ኖ እያጠፋሁት ነበረ እኔ እየታየው በቃ ጠፍቷል ካሜራሽ። እሺ አሁን አጥፍቼ ጠፍቶ ነበር እኮ ቆይ አሁን ያጠፋውልሽ። በቃ አሁን አትነካኪው አንቺ ካሜራሽን ጠፍቷል። እሺ እና ስለ ስራው ንገሪኝ ካልሽ ማለት ነው። ስራ በእርግጥ አያስንቅም፣ ያስከብራል። እነሱ በነገሩኝ ሰዓት ራሱ እነ ሆሳሚ በነገሩኝ ሰዓት እንደዚህ ነው ስራው ራሱ ማመን ከፈለግሽ ብለው ሲነግሩኝ እኔ አምኜበት ነው አብሬው የሆንኩትኝ ማለት ነው። ማንነቱንም አይቼ ስራውንም አይቼ ብሆንስ ሰኩሪቲ ብሆንስ ታዲያ ማንነቴን ነው እንጂ ስለ ሰኩሪነቴ አይደለውም። ግን ብሆን ራሱ ሲለኝ ብትሆንም እኔ ስራ አልንቅም። ስራ ያስከብራል እንጂ አያስንቅም። ኦኬ ችግር የለብኝም ብዬ ነው አብሬ የሆንኩት። ግን ሲነግረኝ እዚህ ልጁ ያሳየው መስሪያ ቤት ሲሄድ አያወራኝም ነበረ እዛ ሲሄድ ማለት ነው። ቀን ሲሰራ ኖ እዚህ ሰው ማውራት አይቻልም፣ ኔትወርክም የለም፣ በቪዲዮ ላወራሽ አልችልም፣ አይዲዮ ነው ማውራሽ ይለኛል። ሁልጊዜ በቪዲዮ የሚያወራኝ ሰው አይዲዮ ያወራኛል። ግን 24 ሰዓት ነው የሚያወራኝ በኪስ ውስጥ አድርጎ። የሚሰራው ደግሞ መንሰላል ላይ ተንጠልጥሎ እንደሆነ ነው። መቀጣጠል ገመዶችን መቀጣጠል እንደሆነ ይሄ ሴኩሪቲ አይደለማ። ሴኩሪቲ ለምሳሌ የደረስኩበት ነገር አለ እኔ ኦኬ። ከዛ ወይኔ ምንድነው? ማነው ሪሙቭ ያደረጋት? ሪሙቭ ነው የሚለው ያሳየኝ ስክሪን ላይ። ማነው ሪሙቭ ያደረጋት አበበችን? አካውንቴ ሀክ ተደረገ እንዴ? ወይኔ ጉዳችን! ማርቆስ መጣ ማርቆስ። አሁን ሁላችሁንም እንዲነቃቅላችሁ ነው። ሀክ አድርጎታል። አካውንቴ በማርቆስ ቁጥጥር ውስጥ ነው አሁን። ራይት እና ሚኪም አንተም ተጀንጅና ቪክተም ነህ። ማን ነው ቪክተም ነህ ያለው? እኔ ነኝ ያልኩት። ይሄን ሀሳብ ነው ቪክተም ነው። ኧረ እሱም ቪክተም ነው እንጂ እሱም ተጀንጅኖ ኦልሞስት ብር ልኮ ነበር። ሁለታችሁም ቪክተሞች ናችሁ፣ የማርቆስ ተጠቂዎች።
በማርቆስ ቫይረስ ያልተጠቃ የለም። አበበች ኢንቫይት ተደርጋለች። ቆይ አንዴ ፎቶ የእሱ ፎቶ ጓደኛው ያልኩሽ ሊልክልኝ ነው። አይችልኝ ዋትሳፕ ልክልሻለሁ። ግን ማነው ሪሙቭ ያደረጋት? እንትናን ንገሩኝ። ሞዴሬተሮች ተሳስታችሁ ሪሙቭ አድርጓችኋት ነው አበበችን? እኔ ሊሆን ይችላሉ አላውቅም። አይ ሞዴሬተር የለህማ አንተ ሳይኖርክ እንዴት ሪሙቭ ማድረግ ትችላለህ? ሞዴሬተር ብቻ ነው። አልነበርኩም ሀቡ ሞዴሬተር ነው እንዴ ማለት ቤት ወስ አካውንቴን ተቆጣጦች ነው እንጂ ሀክ አድርጎኝ። አሁን ሁላችንም በማርቆስ ቁጥጥር ውስጥ ነው ያለ ነው። ሀክ ተደርጓል አካውንቴ። እሱ ነው እየተቆጣጠረው ያለው። ግን እኔ እንደ ሀሳብ ነው ወይ ላይክ አሁን ይሄ ሁሉ ነገር ላይክ እሱን ነው የሚጠሉት ሰውየው። አሁን እነዚህ እዚህ ጋር ያሉት ልጆች እህቶቻችን ማርቆሴን ነው የሚጠሉት ወይንስ ሆሳሚ ነው? እንዴ ምን አልኩ? ታቆላምጠዋል እንዴ ማርቆሴን ምናምን እያልክ አቴንሽኗል እኮ እያልኩ ነው። ሶሪ ቆይ እኔ የምልህ ለምን ይጠላሉ? እኔ ምን አልኩ? በማላውቀው ፎቶ እሱ ነው ያናገራቸው። ላይክ እኔ የማላውቃትን ልጅ አሁን ላይክ አይ አይደለም ግን እንደ ሀሳብ ዱባይ ላይ ምናምን ደላላዎች ምናምን ነገር ልኮልኛል። እነሱን የሆነ እንትን ካላችሁ ብዬ ነው። ዋርኒንግ ሰጥቷት ነው አበበችን የነቀላት። ዋርኒንግ የእሱን ፎቶ ስላሳየች። የታለች? በሌላ አካውንት መታለች። ላስገባት። ኦሬዲ እኮ አይተውታል እኮ ወንድሜ ሚኪ፣ አይተውታል እኮ ኦሬዲ ማርቆስ መሆኑን አይተውታል። ኦኬ አይ እሺ አይ እኔ ማርቆስ ተላላኪ አይደለሁኝም። ማን ነው ነገር ማርቆስ? ኦኬ አይ ለነገሩ እያወኩት እናንተን እያወኳችሁ ማርቆስ ስር ላይክ ሌላ ነገር እያሰቡ ነው እና እንዳይዞር ሪካርድ ጋር ካደረጉ ማርቆስ ለምን ትለዋለህ? ለምን ታቆላምጠዋለህ ሰውየውን? ማነው ስሙ ታዲያ? ማርቆስ አይደል እንዴ? አዎ ማርቆስ። ስለዚህ ማርቆስ በለው። ደግሞ ቢኒያም ጌታቸው ነው ትክክለኛ ስሙ። ማርቆስ የሚሸቅልበት ሶሻል ሚዲያ ላይ ሴቶችን የሚያጭበረብርበት ስሙ ነው። ኦኬ እሺ ማርቆስ ኤስን እኮ ነው ይጨምር ደብል ኤስን ያደርጓት። ኦኬ ሀቡ ቁጥር ሰጥታሻታል የምጽፈውን የተለየ ከጽ ግን አጣኋትኝ። አሁን አለፈች። እሷ ናት መሰለኝ። ኦኬ አበባ እየሰጠውሽ ነው አለችኝ። ኦኬ ይሄኛው ነው እንዴ? እስቲ አሁን ስጭኝ፣ አሁን ስጭኝ፣ አሁን ስጭኝ አበባውን። አሁን ሁሉም መስጠት ጀምር ማሪ። ቆይ እሷ ስም ነግራኛለች። ካልፋን ነው በሚል አካውንት ነው ያለችኝ። በጓደኛ አካውንት ገባለው ዋርኒንግ ሰጥቶኝ ነው አለች። በሰው አካውንት ነው የምትመጣው። እሺ እሺ ሀዊ ዋርኒንግ ነው የነቀለኝ። በጓደኛ መጥቼ ነው ስለ ስራው ዋርኒንግ ሰጠሽ። የሱን ፎቶ ስላሳይሽ ነው ይመስለኛል። እዚህ ጋር ብረት ምናምን ስላለ ነው መሰለኝ። እና ስለ ስራው ነገር ደግሞ ዋርኒንግ ያሰጣል። እስክሪብቶ ይዞ ነበር፣ ለዛ ነው ያ ይሆናል። መጣ እንዴ? እና ስለ ስራው ንገሪኝ ካልሽ በመጀመሪያ እንደተዋወቅን ለ3 ወር ለ4 ወር አይሰራም ነበረ። እንዴት ነው አይሰራም ያልኩሽ? ቀን ቀን ከኔ ጋራ ነው 24 ሰዓት የሚያወራው ማለት ነው። ከዛ ማታ ማታ እኔ ስተኛ ደግሞ በኦንላይን እንደሚሰራ ነበረ የሚነግረኝ። እኔን እየጠበቀኝ እሱ በኦንላይን ይሰራል። ኦኬ ከዛ ከ4 ወር በኋላ የሆነ ስራ መስራት እንደጀመረ፣ ያ ስራ ምንድነው? ያን ስራ መስራት ሲጀምር ከኔ ጋር ማውራት አይችልም በቪዲዮ ማለት ነው። ምንድነው ስራ ስለው የሆነ ድርጅት ውስጥ ነው የምሰራው፣ ሶፍትዌር ኢንጂነሪንግ እንደሆነ ይነግረኛል። እንደዛ ነው የምሰራው። ገመድ መገጣጠም ነው። እኔ እኮ ከ5ኛ ከ6ኛ ከ7ኛ ፎቅ እየተመላለስኩ ነው የምውለው። አታስቢልኝም እንዴ? እኔ ስራዬ እንደዚህ ነው፣ ገመድ መገጣጠም ነው ምናምን ይለኛል ማለት ነው። እየተመለከተ ማለት አንቺ ተኝተሽ እሱ እንደ
መልአክ አንቺ ተኝተሽ እየጠበቀ። አዎ እንግዲህ በዛ ሰዓት እሱ በኦንላይን ላይ እንደሚሰራ ነው የሚነግረኝ ማለት ነው። እኔ ተኛለሁኝ ማታ ማታ፣ እሱ ማታ ነው የምሰራው ይለኛል ማለት ነው። ላፕቶፑን እንዲይዞ አንቺ ድሪ የምታደርጊው ላፕቶፑን ይዞ ቁጭ ብሎ ስራውን እየሰራ እንደ መልአክ አንቺ ተኝተሽ አዎ በሰዓቱ እንደዛ ነበረ ማለት ነው የማስበው። ከዛ በኋላ ከ5 ወር ነው ከ4 ወር በኋላ እየሄደ መስራት ጀመረ ማለት ነው። እየሄደ መስራት ሲጀምር ያው መንሰላል ላይ ተንጠልጥሎ ምናምን አለ አይደለ ኢንጂነሪንግ ስትሆኝ የሆነ መገጣጠም ምናምን መሰለኝ እንደዛ አይነት ነገር ሶፍትዌር ኢንጂነሪንግ ገመድ በመገጣጠም አስባችሁታል። ከዛ ይሄ ልጁ ያሳየውን ቦታ ለመናገር ስለፈለግኩ ነው። እዛ ቦታ ላይ ምናምን ልክ ሲያሳየኝ ይሄው ስራ ቦታ ላይ ብሎ ቪዲዮ ገልብጦ ነበር የሚያሳየኝ ማለት ነው። እሱ ያሳየውን በሙሉ ያሳየኝ ነበር ማለት ነው። ከዛ እንዴት ነው እኔ ሴኩሪቲ መሆኑን ያወቅኩትኝ? በቃ ቀን አያወራኝም አልኩሽ። የሆነ ጊዜ ላይ የማታ ሽፍት ተደረገ ማለት ነው። እዛ መስሪያ ቤት የሚሰሩት ሁሉም ቫኬሽን ሲሄዱ እሱ ብቻ ቀረ እዛ ውስጥ። እዛ ሲቀር ምንድነው የሚያደርገው? ማታ ማታ ይዞኝ ይሄዳል። እኔ ደግሞ ኖ ቪዲዮ ከፍተክ እንደ በፊቱ ካላወራኸኝ ሞቼ ይገኛለሁ፣ በቃ እዛ ጊዜ እንድሰጠኝ ይፈልጋለሁ ብዬ አስጨነቅኩትኝ። እሱ ደግሞ ኖ እዛ አይቻልም፣ ቪዲዮ መክፈት አይቻልም፣ እንደዚህ ነው ሲለኝ በቃ እንለያያለን እንደዛ ካልሆነ ብዬ ያልኩት ማለት ነው። ከዛ የግዱን ቪዲዮ ከፍቶ ለስንት ቀን? ለ17 ቀን በተከታታይ አሎ ደርሰካል? ላይቭ ላይ አልጨረስኩም ነበረ፣ ዝግጁ ነኝ፣ በቃ ጨርሻለሁኝ። እሺ ወይ ማርቆሴ እሰማለሁ። አዎ ማሬ ትሰሚያለሽ? እሺ እና 17 ቀን ሙሉ የማታ ሽፍት እንትን ሲል ቁጭ ነበር የሚለው። በሰዓቱ ፊልም በላፕቶፕ ይከፍታል፣ እኔም ፊልም ከፍታለሁ። ማታውን ምንም የሚሰራው ነገር የለም፣ ምንም ማለት ነው። አብረን ቁጭ ብለን እናነጋለን። እኔ ስተኛ የሆነ እንደዚህ መደገፊያ ያለው ወንበር ትንሽ እያለ እዛ ወንበር ላይ ይደገፋል። ከላስ እንደዚህ የሚያልፉ ምናምኖችን መኪናዎችን ምናምኖችን ይመለከት ነበር። ምንድን ነው የምታየው ስለው እኔ ከስራዬም ጭምር እነሱ ስለተሳፈሩ አለቃዎች ምናምን ስለተሳፈሩ እቃዎቻቸውን ንብረቶቻቸውን የመቆጣጠር ግዴታ አለብኝ እዚህ እስካለው ድረስ ይለኝ ነበር ማለት ነው። እንዴ ስራ ያለ ስራ ካንተም ለምን ስለው በቃ እኔ እዛ እስከሰራውኝ ድረስ ይጨመርልኛል ደሞዝ። እሺ ችግር የለውም። ለ17 ቀን ቁጭ እንዳለ ማታ ሽፍት ላይ በቃ እኔ እነቃለሁ። ገባሽ? አንደርስታንድ አደርጋለሁ፣ ግን ላስጨንቀው አልፈልግም። ከዛ ያረጋገጥኩበት ምክንያት አንድ ቀን የቀን ሆኖ አጋጣሚ ደወለልኝ። ናፍቀኸኛል፣ በቪዲዮ ካላወራኸኝ ሞቼ ይገኛለሁ አልኩት ማለት ነው። ከዛ እሺ አለኝና ቪዲዮ ከፈተልኝ ማለት ነው። ቪዲዮ ሲከፍትልኝ የለበሰው ሴኩሪቲ ነው የሚለው እንትኑ። አጋጣሚ የሆነ መኪና ሲገባ ከፊት ጽሑፍ የለውም የለበሰው ልብስ። እኔ ይሄንን ስላወራው ወደኋላ ተመልሶ ምንም ነገር ሊያደርግብኝ ይችላል፣ ሊበቀለኝ ይችላል። ደግሞ በቀልሻለሁ ብሏል። ምንም ነገር ማድረግ ይችላል። ከዚህ በኋላ ምንም የምፈራው ነገር የለም። ከፈጣሪ ውጭ ማንንም አልፈራም። ኦኬ፣ ለዛም ነው የማወራው ደረቴን ነፍቼ ማለት ነው። እና ልክ መኪና ሲመጣ እንደዚህ ስልኩን አቁሞት ስለነበረ ግዴታ መዞር ነበረበት። ወገቡ ወደ እኔ መሆን ነበረበት፣ እሱ ወደ መኪናው ፊቱ መሆን ነበረበት። ቆይ ያለቀ መኪና መጣ ብሎ ፊቱን ወደዛ ሲያዞር በቃ አንድ ላይ ተጋጨን። ሴኩሪቲ የሚል ጽሑፍ ነበረው እንትኑ የለበሰው ማለት ነው። ጀርባው ላይ ሴኩሪቲ የሚል ጽሑፍ ያ። ከዛ አወኩኝ እንዴ እነዛ በቃ ሆሳም ያለኝ ነገር እውነት ነው። በቃ አሳመንኩት ለራሴ። ይሁን በቃ የሚከፈለው ደግሞ ብዙ እንደሆነ ነው የሚነግረኝ። ያ የሚከፈለው በጥቁር ስትሰሪ ደግሞ እዛ ሀገር በጣም ብዙ ነው የሚከፈልሽ ብሩ። ተከፍሎት የሚመጣው እና የሚቀበለው ብር የሚያሳየኝ እውነት ለመናገር በጣም ብዙ ብር ነው። በፖስታ ታሽጎ ምናምን ብዙ ብር ነው ታሽጎ። ብሩን አውጥቶ ያሳየኛል። እኔ የዚህን ያህል ብዙ ብር ነው የሚከፈለኝ ይለኛል። ግን የሚከፈለው ዳይሬክት ሄዱ በባንክ ምናምን ሳይሆን የሆነ የተደባበቀ በጨለማ ጭልምልም ያለ ነገር ውስጥ ሄዱ። አንድ ብር ዝርዝር አውቆ ብዙ እንዲመስልሽ አንቺ ዝርዝር አድርጎ በፖስታ እንደዚህ ሲያሳይሽ አንቺ እውነት ተደብቆ ሜድ ከሆነ ሀቡ ቪዲዮንም ሸጦ ሊሆን ይችላል። እና በወር በ2 ወር ምናምን ሄዶ ማታ ይቀበላል። የሚሰራው ሴኩሪቲ ነው። ኦኬ፣ እኔ ካወቅኩ ጊዜም ጀምሮ በቃ ስራ ላይ እናቀሙ። ዋናው ነገር ሰው ጉዴ በዱባይ ነው። በዱባይ የላክሽበትን ቁጥር መጨረሻ ንገሪኝ፣ የመጨረሻውን ብቻ። 26
አንቺ ልጅ ነው አይደለም መጥቻል ላበበች እንዳይሆን ይላክሽ ማሪ እኔ ጋር አልገባም 26 መጨረሻው የላክሽ የኔን ቁጥር መጨረሻ አይደለም ያልኩሽ የላክሽበትን ቁጥር መጨረሻ ሀቡዬ ከዚህ በኋላ የምጠይቅኝ ነገር ማወራው ነገር አለ ልትወጪ ነው ቀደም ሄዳለሁ ያልኩሽ ቦታ ጋር ጓደኛዬ ስለነበርኩኝ ገና ወደዛ ሊሄድ ነው እና መኪና ውስጥ ስገባ ላገኝ እችላለሁ ዋይፋይ እስከዛ እስከዛ ሂጂ በቃ ችግር ዋይፋይ ስታገኝ ትመጣሽ ችግር የለውም መጨረሻው 62 እሺ በቃ ደህና ሆኖ እገባለሁ ተመልሼ እሺ አዎ መጥቶልኛል ሚኪ ቀጥል እንዴት እንደተጀነጀነ መስማት ፈልጋለሁ ማን አይ ሌላ ነገር ነው የሚጠይ አይ ብራባ አንተማ ጠያይቅ ሌላ ነገር ነው የሚመስለው የሆነ ላይክ ግን አንተ አድርገሃል ላይ ይሄኛው ፎቶ ያነሳው ግን ማን ነው መጨረሻ ላይ ያለውን ፎቶ ግን ያነሳው ማን ነው ማሪ አላህ ጉድ ነው እየሰማን ያለው ይሄ ይኸውልሽ ይሄ ስክሪንሻት የተደረገ አይደለም ይሄ አብሮት ሽንት ቤት ውስጥ አብሮት ያለ ሰው እጅ የሰው እጅ አለ ያለ ሰው ነው ያነሳው እንጂ ይሄ ከስልክ ላይ ስክሪንሻት የተደረገ አይደለም ራቁት ፎቶ ማለት ነው አዎ እኮ ግን የሰው እጅ አለ የሌላ ሰው እጅ አለ ከስልክ ላይ አይደለም ይሄ በአካል ያለ ሰው ነው ያነሳው ይሄንን የሚያውቀው ሰው አለ በደንብ ኦፍ ኮርስ እሱ ደግሞ ስክር ብሏል አንድ ሰው ሰክሩ እንዲነቃ ወስደሽ ውሃ ውስጥ ምዘፍቂው የለም አብሾ ሲነሳበት ዘፍዝፎት ነው ውሃ ውስጥ የምን እኔው ወረኔ እንደዚህ አይነት ሰው አይደለሁም የሰው ልጅ ራቁት ሽንት ቤት ውስጥ ውሃ ተከፍቶበት ሻወር እንደዚህ የምትወስድ ባለጌ አይደለሁም ኧረ ቢስሚላ ምን ነው ወንድ ልጅ አለኝ እኮ ወንድ ልጅ ወልጃለሁ እና ግን ማለት ነው ጋይስ ላወራ ነበር አቡዬ ዘባርኩ እኒው ልትይ ነበር ዝማሽ አንቺ ወንድ ልጅ ወልደሻል ረፊ ማየትሙት ወንድ ልጅ አለኝ እኔ ነገ ልጄ ምን እንደሚገጥመው አላውቅም በፍጹም እንደዚህ አይነት ፎቶን ያላወጣም ሳይመን ይሙት ያው በልጅ የሚያለው አላወጣም እንደዚህ አይነት ፎቶ በፍጹም ግን አብሮት ያለ ሰው ነው ለምን እጅ ይዞታል እና ያሳዝናል በጣም እሱ እንደዚህ አይነት ፎቶና እንደዚህ አይነት ፎቶ ያለበት ነው ሴቶችን ራቁት ቪዲዮአችሁን ፖስታለሁ ብሎ የሚያስፈራራው እኔ ግን ቤቱ ማያ ሶፍት ድሪንክ ነው ሁሉ ጊዜ ፍሪጁ ላይ ምናምን ነገር አያለሁ አንተ ማለት እሱ ተከራከር ሶፍት ድሪንክ እያልክ እኔ ያየሁትን ነው የምናገረው ቤቱ ምናምን ሁሉ ጊዜ ቪዲዮ ኮል ስለሚያወራ ሁሌ ሪል ቪዲዮ ኮል እናወራለን እና ቤቱ ምናምን ያሳየኛል ላይክ ከዛ ያው ቪዲዮ ኮል ታወሩ ነበር ቤቱን ያሳይክ ነበር ምን አይነት ነው ቤቱ እሱ እኮ ከሰዎች ጋር በተደራራቢ አልጋ ላይ እኮ ነው የሚተኛው ምኑን ነው የሚያሳይክ ኧረ አይደለም በቃ ያለቃውን ቤት ሊያጸዳ ሄዶ ያለቃውን አፓርትመንትን ያሳየን በትርፍ ሰዓቱ ከዘበኝነቱ ባሻገር ያለቆቹን ቤት በፓርት ታይም እያጸዳ ይከፈለዋል ጌታ ማያ ምናምን ነገር ያሳየኛል የፉትቦል ምናምን ጫማዎች ምናምን ላይክ አላ የተለመደ የዲያስፖራ ባህሪ ያለ አይደል እንደዛ ነገር ነው ባህሪውና ያለቃውን እንዳለ የሚያሳይክ ነገር የሚያስጎበኝክ ቤት ያለቃውን ነው እሱ ተደራራቢ አልጋ አኮመንዴሽን ነገር ውስጥ ነው የሚኖረው አንተ ይኸውልህ አምነኸው ነበር ያለክን ነገር ሁሉ አምነከው ነው ትልቅ መስሪያ ቤት ነው የሚሰራው እስካሁን አምነከዋል ወንድሜ ንቃ ያወራክ ነገር ሁሉ ውሸት ነው ያወራል ነገር ምንም የለው ለምንድን ነበር ብዙ እሱን የምታወራው የነበረው ለምን ላይ what was the reason ምንድን ነበር በስራ ጉዳይ ላይ